አስተልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ከፋኖ መንደር የተገኙ መረጃዎችን ወደ እናንተ የምናደርስበት የመረጃ ክፍለ ጊዜያችንን አሁን ይዘን ቀርበናል። በአማራ ክልል የህልውና ተጋድሎ ተጠናክሮ እንደቀጠለ ነው። ያገዛዙ ወታደሮች በአገኙት አጋጣሚ እጅ መስጠታቸው ተጠናክሮ በቀጠለበት በዚህ ወቅት የአብይ አህመድ አገዛዝ በሰራዊቱ የመዋጋት አቅምና ሞራሉ ላይ ከፍተኛ ስጋት እንዳለው እየተነገረ ነው። በቅርቡም ከትግራይ ክልል አካባቢ በዙሪያ ከቦ ከነበረባቸው ስፍራዎች ሰራዊቱን በከፊል ወደ መሃል ሀገር ያሻገረውም አንድም የወታደሩ የመዋጋት ሞራል እየወደቀ ከመምጣቱ ጋር የተያዘ እንደሆነ ነው አንከር ሚዲያ በደረሰ መረጃ የሚያመለክተው። ባለፉት አንድ ዓመታት ከ42000 በላይ የአገዛዙ ወታደሮች ባገኙት አጋጣሚ በምርኮ እጅ በመስጠትና በተለያዩ መንገዶች ከሰራዊቱ መለየታቸውን ሪፖርቶች ያመለክታሉ። የአብይ አህመድ አገዛዝ በእግረኛ ሊዋጋ የሚችልለት የሰራዊት ኃይል እየተመናመነ ለመሆኑ መረጃዎች በስፋት እየወጡ ይገኛሉ። በሌላ በኩል የአብይ አህመድ አገዛዝ በድሮንና በከባድ መሳሪያ ሰላማዊ ሰዎችን እየጨፈጨፈ መሆኑም እንደዚሁ ተባብሶ የቀጠለበት ሁኔታ ነው። በዚህ ባለፉት 2-3 ቀናት ውስጥ የታየው በጎጃም ሰሞኑን በድሮን ከፍተኛ ሆነ ድብደባ በመፈጸም 11 አገር ሽማግሌዎችን ጨምሮ ህፃናትን የገደለበት ክስተት መፈጸሙ የሚታወስ ነው። በአማራ ሳይንት እንደዚሁ በቤተክርስቲያን ላይ ከባድ የመሳሪያ ድብደባ በመፈጸም በርካቶችን ለሞትና ለመቁሰል አደጋ እንደዳረጋቸው ተሰምቷል። ይበንዲ እንዳለም በጎንደር አንድ ኢማም መገደላቸው ታውቋል። የአብይ አህመድ የግጭት ስትራቴጂ አካል በሆነውና አሁን ደግሞ በሃይማኖት ላይ ያተኮረው በጎንደር ኢማሙን በመግደል ለማቀጣጠል የታሰበ እንደሆነ ነው ለማወቅ የተቻለው። በአጠቃላይ በአማራ ክልል የአብይ አህመድ አገዛዝ በተስፋ መቁረጥ የተለያዩ እርምጃዎችን እየወሰደ ነው። ከአውደ ውጊያ ውሎች በመጀመር ወቅታዊውን ሁኔታ እንመለከታለን። የዘውትር ተሳታፊያችን መስመር ላይ ይገኛል። እንግዲህ ከአውደ ውጊያ ውሎች እንጀምር። ለተመልካቾች በየጊዜው በአማራ ክልል የሚደረጉ የህልውና ተጋድሎችን መረጃዎችን ከቦታው ከሚልኩልን መረጃ አቀባዮቻችን ጋር በመሆን በየጊዜው እያቀረብን እንገኛለን። ዛሬም እንቀጥላለን። እስቲ ወደ አንተ ልምጣ። አመሰግናለሁ መሳይ። እንግዲህ በጎጃም አካባቢ በጣም በርካታ ቦታዎች ላይ ውጊያ እየተደረጉ ይገኛሉ። የጎጃም ትግል ከብርጭቆ ከጠርሙሱ ወጥቶ አየሩ ሞልቶታል ማለት ይቻላል። ፍርሃት የለም። ሰራዊቱ ከህብረተሰቡ ጋር በጣም ተደራጅቶ ነው ወደ እንቅስቃሴ እየመጣ ያለው። ነገር ግን በዋናነት አሁን በተለይ መራይ አካባቢ ከባህር ዳር 40 ኪሎ ሜትር ርቀት ላይ ከምትገኘው መራይ ከምትባለው አካባቢ ላይ የተገኘው ድል እጅን ባፍ የሚያስጭን ብቻ አይደለም። ከዛሬ 2 ዓመት በፊት የፋኖ ኃይሎች በመራይ ከፍተኛ ጥቃት በፈጸሙበት ሰዓት የአገዛዙ ጦር ተሸንፎ ከተማዋን ከለቀቀ በኋላ ከባህር ዳር የመጣ የመካናይዝድ ጦር በከተማዋ ላይ ከ45 በላይ የሚገመቱ ወጣቶች በመናኸሪያ ውስጥ ራሳቸውን ደብቀው የነበሩ ወጣቶች የመናኸሪያ የቀን ሰራተኞች የቀን እንጀራ ፈልገው ዘው ከተማ ላይ ማደሪያ እንኳን የሌላቸው ወጣቶችን አውጥቶ አስፋልት ላይ የረሸነበትን 10 እጥፍ አርጎ ነው ብድር የመለሰው። ነገር ግን ወደዚህ ድል ከመሄድ በፊት እንደው እዛ አካባቢ አንድ አጭር ነገር እንደው ማለት ፈልጋለሁ። እዚህ መራይ አካባቢ በጣሊያን ወረራ ወቅት አንድ በጣም ስመጥር ጀግና ነበረ፣ አበረ ኢማም ይባላል እና የጣሊያን ጦር በዛ አካባቢ በሚንቀሳቀስበት ሰዓት ከሱ ጋር 5 ነው የጣሊያን ጦር በገፍ እየተንቀሳቀሰ ባለበት ሰዓት ገዳይ መሬት ላይ ጠብቀው ከ20 በላይ የጣሊያን ጦር ማርከው መሳሪያውን አስወርደው ጫማውን አስወልቀው መራይ ከተማ ላይ ይዞ ሲገባ የመራይ አካባቢ ህዝብና የዛ ሜጫ የሚባለው አካባቢ ህዝብ ምን ብሎ ገጠመለት? አበረ ኢማም የጣሊያንን ጦር ነዳው እንደላም ተብሎ ተዘፍኖለታል። አሁንም የዛ አካባቢ የፋኖ ኃይሎች የአያታቸውንና የአባታቸውን የአበረ ኢማምን ታሪክ ነው የደገሙት። እጅግ በጣም የሚያስደስት ድል ነው የፈጸሙት። እንግዲህ በትናንትናው ዕለት የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ እዝ በሜጫ ወረዳ ዋና ከተማ መራይ አቅራቢያ አማሪት በተባለች ከተማ ላይ በዙሪያዋ በተደረገ ማጥቃት ከ100 በላይ የሚገመት የአገዛዙን ጦር በመደምሰስ 35 የአገዛዙን ጦር እጅ እንዲሰጥ በማድረግ በርካታ ተተኳሾችን በመማረክ ድል በድል ሆነዋል። 52 ክላሽ በእጃቸው አስገብተው 1 ብሬን 2 አይኮም ሬዲዮኖች እንዲሁም የክላሽ ተተኳሽ 2510 የብሬን ተተኳሽ 250 ማርከዋል። የአገዛዙ ጦር በሄደበት መሸነፍ የማይሰለቸው አማሪት የምትባለው ከተማ በትናንትናው ዕለት የከተማው ነዋሪ እጅግ በጣም ደስታውን አልችል ብሎ ከፋኖ ኃይሎች ውጊያው ከማለቁ በፊት ቤት ዘግተው ሲጠብቁ የነበሩ ወጣቶች እየጨፈሩ ወደ ፋኖ ነው የተቀላቀሉት። እንግዲህ በሚዲያ ሲለቀቅ እንዳየነው የተማረከው ሰራዊት ደክሞናል፣ እንደው እውነት ለመናገር ከጦርነት ወደ ጦርነት እያዞረ ፈጀን ሰልችቶናል በማለት መግለጫ
እየሰጡ ነው የሚገኙት። ይህ በእንዲህ እንዳለ በትናንትናው ዕለት እንዲሁም የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ የ109ኛ ኮር 99ኛ ክፍለ ጦር 3 የአገዛዙን ጦር ምሽጎች በመስበር ብዛት ያለው የአገዛዙ ጦር መደምሰስ መቻላቸውን አስታውቀዋል። በተለይ የአገዛዙ ጦር ከደንበጫ ከተማ ተነስቶ ወደ አማኑኤል ከተማ ወይንም 20 ኪሎ ሜትር ርቀት ላይ ወደ ምትገኝ ማቻከል ወረዳ ዋና ከተማ አማኑኤል ከተማ አካባቢ እንቅስቃሴ በሚያደርግበት ሰዓት የአገዛዙ ጦር ከባባድ መሳሪያዎችን የቡድን መሳሪያዎችን ታጥቆ ሲንቀሳቀስ ቀድሞ መረጃው የደረሰው የፋኖ ኃይሎች ቆረጣ በመፈጸም 15 የአገዛዙ ጦር ሲመቱት 13ቱን ማቁሰል መቻላቸውንና በተደረገ ውጊያም ወደ ደንበጫ ተመቶ ተበትኖ እንደተመለሰና የወደቁትን የራሱን አስክሬኖች እንኳን ማንሳት አለመቻሉን ነው ለማወቅ የተቻለው። እንግዲህ ይሄ ውጊያ ከተደረገ በኋላ በደብረ ኤልያስ፣ ማቻከል ወረዳ፣ ጎዛመን ወረዳ እንዲሁም ደንበጫ ወረዳዎች ላይ በተደረጉ ውጊያዎች ከባድ ክሳራ ያስተናገደ መሆኑን ለማወቅ ተችሏል። በደብረ ማርቆስ ከተማም እንዲሁ የአገዛዙ ኃይል አስመርቆ በደብረ ማርቆስ ከተማ ለአንድ ሳምንት ሲያሰለጥናቸው የነበሩ የፓራ ኮማንዶ ኃይሎችን አሰልጥኖ ወደ እነዚህ የውጊያ ቀጠናዎች ለማምጣት በሚንቀሳቀስበት ሰዓት አሁንም የአገዛዙ ጦር ገና ክላሽና መሳሪያ አነጣጥረው መተኮስ የማይችሉ ወጣት ልጆችን አፍኖ ወደ ስልጠና አስገብቶ የነበረና ወደ አሁንም ወደ ጦርነት ለመላክ እንቅስቃሴ እያደረገ መሆኑን የተረዱት የፋኖ ኃይሎች በተለያዩ ቦታዎች ላይ በቆረጣ እጅ እንዲሰጡ በማድረግ በርካታ የአገዛዙ ጦር እጅ እንዲሰጥ መደረጉን ነው ለማወቅ የተቻለው። በሌላ ዜና እንዲሁ የ106ኛ ኮር 2ኛ ክፍለ ጦር በሰሜን ወሎ ከጋሸና ከተማ አቅራቢያ በመነሳት ወደ መቄት ወረዳ እንቅስቃሴ በሚያደርግበት ሰዓት በተፈጸመ ፈጣን የደፈጣ ጥቃት በርካታ የአገዛዙ ጦር አባላትን መግደል መቻላቸውን የአማራ ፋኖ ሚኒሊክ እዝ ህዝብ ግንኙነት አስታውቋል። የአገዛዙ ጦር ከጋሸና ከተማ ወደ መቄት ሲጓዝ ገጣጢት በተባለ ቦታ ላይ በፋኖ ኃይሎች በተከፈተበት የደፈጣ ጥቃት በርካታ ኃይሉ ተመቶ ወደ ጋሸና ከተማ ተበትኖ እንደተመለሰ ለማወቅ ተችሏል። በዚሁ አካባቢ እንዲሁ ለፋኖ እጅ የሰጠው የአገዛዙ ጦር በርካታ እንደሆነና አሁንም በገደል ገብተው እጃቸውን እግራቸውን ተሰባብሮ በአካባቢው ማህበረሰብ ዘንድ ከፋኖዎች ጋር በጋራ በመቀናጀት ህይወታቸውን ለማዳን ጥረት እየተደረገ እንደሆነና የአገዛዙ ጦር ከጋሸና ከተማ ወደ አራቱም የመውጫ አቅጣጫዎች መውጣት እንዳልቻለና መቄተንም አካባቢ ለመቆጣጠር ጥረት ሊያደርግ አልቻለም። ወደ ላሊበላም ድብኮ ወደ ምትባለውም አካባቢ መሄድ አልቻለም። ወደ ንፋስ መውጫ አካባቢ መጥቶ የደቡብ ጎንደር የተነጠቀውን ቦታም ለመቆጣጠር ሞክሮ አልተቻለም። በአጠቃላይ ሰራዊቱ የመዋጋት ሞራሉ እጅግ በጣም የተዳከመና አጋጣሚውን በመጠበቅ በውጊያ ሰዓት በቡድን የሆነ እጅ እየሰጠ እንደሚገኝ ለማወቅ ተችሏል። እንግዲህ የአገዛዝ ጦር ሁሉ ጊዜ እንደሚያደርገው በበርካታ አካባቢዎች ላይ በውጊያ በሚሸነፍበትና ከፍተኛ ክሳራ በሚደርስበት ሰዓት የአካባቢውን ማህበረሰብ በከባድ መሳሪያና በዘፈቀደ ብቻ ሳይሆን ሆን ተብሎ ታቅዶ በከተሞች ላይ መድፎችን ዙ23ቶችን ዲሽቃና ሞርተሮችን በመተኮስ ሰላማዊ ሰዎችን እየገደለ ይገኛል። በመሃል ሳይንት ወረዳ የአገዛዝ ጦር እንደተለመደው ሲሸነፍ እንደሚያደርገው ከባድ መሳሪያዎችን በከተሞች ላይ በመተኮስ ታሪካዊት የሆነችውን አትሮኖስ ማርያም ቤተክርስቲያንን በመድፍ ማቃጠሉንና የደብሩ አስተዳዳሪን ጨምሮ ካህናትና ዲያቆናትን መግደሉን መረጃዎች ያመላክታሉ። በተለይ በደብሯ ላይ የተነሳውን እሳት ለማጥፋት ሲሞክሩ 7 ዲያቆናትና ካህናት ከደብር አስተዳዳሪው ጋር አብረው መሞታቸውንና የአካባቢው ነዋሪም የቤተክርስቲያኗን መቃጠል ተከትሎ 10 የሚሆኑ የከተማዋ ነዋሪዎች ከቀሳውስቱ ጋር ከፍተኛ ጉዳት እንደደረሰባቸው ለማወቅ ተችሏል። እንግዲህ እቺ ቤተክርስቲያን አትሮኖስ ማርያም የምትባለው ቤተክርስቲያን የኢትዮጵያ ኦርቶዶክስ ቤተክርስቲያን ታሪክ ውስጥ በ347ኛው ዓመተ ምህረት በአብርሃ ወአጽብሃ ዘመን የተመሰረተች እጅግ በጣም ባለ ብዙ ቅርስ ባለቤትና በጣም በበርካታ የውጭ ሀገር ጎብኚዎች የምትጎበኝና ለቤተ ክርስቲያኗ ራስ የነበረች ማለት ይቻላል። እቺን ቤተክርስቲያን እንግዲህ ያለምንም ርህራሄ አነጣጥረው በመተኮስ ቤተክርስቲያኗን እንድትቃጠል ማድረጋቸውን ነው መረጃዎች እያመላከቱ የሚገኙት። የብልጽግና መከላከያ ሰራዊት 11ኛ እዝ 203ኛ ኮር 83ኛ ክፍለ ጦር 25 አባላቶቹ ከነሙሉ ትጥቃቸው በሻምበል አዛዣቸው እየተመሩ ሚኒሊክ እዝ ልጅ ኢያሱ ኮር 23ኛ ክፍለ ጦርን መቀላቀል መቻላቸውን መረጃዎች ይጠቁማሉ። በደቡብ ወሎ ዞን እየተንቀሳቀሰ ያለው 11ኛ እዝ 203ኛ ኮር 83ኛ ክፍለ ጦር የሰራዊት አባላት ውጊያ እየተደረገ ባለበት ሁኔታ ተደራጅተው ወደኋላ በመውጣት ከነሙሉ ትጥቃቸው ፋኖ መቀላቀላቸውን ይህ ክፍል በቅርቡ 2 ሞርተር በርካታ የቡድንና
የነፍስ ወከፍ መሳሪያ ከእግረኛ ሰራዊቱ ጋር ተንታና መቅደላ ወረዳ ላይ ተማርኮበት እየተመናመነ ያለ ክፍለ ጦር እንደሆነ ይታወቃል። በመጨረሻም ብልጽግና ሰራዊቱን ገዢ በሆኑ አገራዊ ህዝባዊ አሻጋሪ አጀንዳ የማይዝበትና የሚያታግልበት ሁኔታ እንደሌለው በማወቃቸው ከዚህ በኋላ በውሸት ሰራዊቱን የሚያስጨርስበት ጊዜ ማብቃቱን በተለይ በሰሞኑ ጀነራል ሰለሞን ይተፋ የሚባለው የአገዛዙ ደቡብ እዝ 202ኛ ኮር 30ኛ ክፍለ ጦር አባላት የሆኑ ስናይፐርን ጨምሮ የቡድንና የነፍስ ወከፍ መሳሪያዎችን በመያዝ የሚኒሊክ እዝን መቀላቀላቸውን ለማወቅ ተችሏል። የተቀላቀሉት የመከላከያ ሰራዊት አባላት ብልጽግና ከጦርነት ወደ ጦርነት እየወሰደ ያለማቋረጥ ለተከታታይ 7 ዓመታት በጦርነት ውስጥ እንድንቆይ በማድረጉና ምክንያት በሌለው ጦርነት ውስጥ ለረጅም ጊዜ መቆየታችን በሚደረገው ጦርነትም ወደ ኋላ ተመልሰን ስናይ ህዝባችንን ከመግደል ውጪ ያገኘነው ነገር የለም በማለት እጃቸውን በቡድን ሆነው ለፋኖ ኃይሎች መስጠታቸውን ለማወቅ ተችሏል። እንግዲህ ዛሬ በተለየ ሁኔታ የምንመለከተው ጉዳይ በአብይ አህመድ አገዛዝ በኩል ተስፋ በመቁረጥም ይሁን የመጨረሻው ጊዜ ሲደርስ የኢትዮጵያን ህዝብ እርስ በርስ በማባላት እኔ ከሞት ሰርዶ አይብቀል እንዳለችው አህያ ሀገርን አበጣብጦ ስልጣንን ማጣት ካለ ሌላውም የመጨረሻው ፍጻሜም ከመጣ የኢትዮጵያን ህዝብ የማይሽር ጠባሳ ትቶ ለማለፍ ነው የአብይ አህመድ አገዛዝ እየሰራ ያለው። ወደ መጨረሻው ምዕራፍ ሲጠጋም መሰል የተለያዩ ግጭቶችን እንደሚፈጥር ይታወቃል። ጎንደር ላይ የሰማ ነው የኢማሙ ግድያ ማንም ያድርግ ማን መንግስት ጥበቃ ሊያደርግ ይገባል፣ ጎንደር በጄ ነው፣ ጎንደር ላይ ምንም ኃይል እግሩን አይረግጥም የሚል ፉከራ የሚያሰማው የአብይ አህመድ አገዛዝ ይህን ድርጊት ታዲያ ማን ፈጸመ? ለምንድን ነው የሃይማኖት ግጭትን መፍጠር የተፈለገው? በምስራቅ አርሲ የኢትዮጵያ ኦርቶዶክስ እምነት ተከታዮች በየቀኑ እየተገደሉ ነው። ይሄ አጀንዳ ጎልቶ በዓለም አቀፉ ማህበረሰብ ዘንድ ትኩረት እያገኘ ሲመጣ፣ በዚህ በኩል ደግሞ የኢትዮጵያ ሙስሊሞችን ሊያስቆጣ የሚችል እንዲህ አይነት ግጭቶችን በመፍጠር በግጭቶች መሃል ስልጣንን የማራዘም በሰላም ሽግግር ፍትህና በርትዕ ሳይሆን እንዲህ አይነት የእርስ በርስ ግጭቶችን በሃይማኖትና በጎሳ በብሔር እየፈጠረ ከጀርባ ሆኖ እያራገበ ያለው የአብይ አህመድ አገዛዝ አሁን ፊቱን ወደ ሃይማኖት ግጭት እያዞረ ይገኛል። የተለያዩ አጀንዳዎችን እያነሳ ነው ያለው። በአማራ ሳይንት ቀደም ሲል አንተ በዝርዝር እንደገለጽከው በቤተክርስቲያኗ ላይ የተፈጸመው ጥቃትም በራሱ የአብይ አህመድ አገዛዝ የእርስ በርስ ግጭት ኢትዮጵያ ላይ እንዲቀሰቀስ ፍላጎት እንዳለው ማሳያ ተደርጎ የሚወሰድ ይሆናል። ሰሞኑንም ጎጃም ላይ በድሮን እንደዚሁ የሀገር ሽማግሌዎችን የጨፈጨፈው ይሄ አገዛዝ እውነት ለመናገር በዓለም ከተፈጠሩ አምባገነንም ፋሽስትም ተብለው ከሚጠሩ አገዛዞች በበለጠ ሁኔታ የከፋ አገዛዝ መሆኑን እያስመሰከረ ነው ያለው። እንግዲህ ምርጫ ደርሷል። የምርጫው አጀንዳ የእሱ አጀንዳ ነው። ምርጫ ለማከናወን የመጀመሪያው መስፈርት ሰላም ነው። ሰላም እንዲጠፋና ሰው በእርስ በርስ ግጭት ውስጥ ሆኖ ምርጫ እንዲያካሂድ በአገዛዙ በኩል ለምን ተፈለገ? ለማንኛውም በአጠቃላይ ያለውን ሁኔታ እንዴት መግለጽ ይቻላል? ጎንደር፣ አማራ ሳይንት፣ አርሲ ነጠጣቦችን አገናኝቶ አብይ አህመድ ምን እየፈለገ ነው የሚለውን በደንብ መመርመር የሚያስፈልግ ይመስለኛል። እውነት ነው መሳይ። የሰው ልጅ በአፍንጫው ኦክሲጅን ስቦ ወደ ሳምባው ማስገባት ካልቻለ በህይወት አይኖርም። ልክ እንደዛ ሁሉ የብልጽግና ዋነኛ በህይወት ወይም በአገዛዝ ዘመኑን ለማራዘም የሚጠቀምበት ዋነኛው አጀንዳ ግጭትን በመጥመቅ ነው። ግጭት መጥመቅ ካልቻለ እንደማይቀጥል አውቆታል። ሰላምን፣ ልማትን፣ ዲሞክራሲን የዜጎችን ተረጋግቶ የመኖር መብት አይደለም እያስከበረ ያለው። ግጭትን በመፍጠር በየቦታው እሳት እንዲነሳ በማድረግ ያንን እሳት በማብረድ ህብረተሰቡ እንዲሳተፍ በማድረግ አገዛዝ ዘመኔን አራዝማለሁ ብሎ ነው በስትራቴጂ ዝም ብሎ ወደ ሰላም ለማምጣት መሳሪያ ያነሱ ኃይሎችን ደምስሶ ኢትዮጵያ ወደ ሰላም እንድትመጣ ለማድረግ አይደለም ያገዛዙ ወይም ስርዓቱ እየደከመ እየለፋ ያለው። ብቸኛው አማራጩ ግጭትን መጥመቅ ነው። ይሄን ነው እያደረገ ያለው። ይሄ ነገር ደግሞ ዝም ብሎ በዘፈቀደ እየተደረገ አይደለም። ለምሳሌ ያገዛዙ አማራ ክልል ከፋኖ ጋር እያደረገ ባለው ውጊያ በኃይለኛው ሲመታ የህዝቡን ትኩረት ለመቀልበስ በርካታ እኩይ ተግባራትን በመፈጸም በእነዚህ እኩይ ተግባራት ላይ የሰው ጭንቅላት እዛ ላይ ሲያጠነጥን የተለያዩ ነገሮችን ደግሞ አዳዲስ ግጭት የሚጠምቅበትን መንገድ እየፈጠረ ከግጭት ላይ ግጭት እየተወለደ ኋላም ግጭት እየተወለደ መቀጠል ነው የሚፈልገው። ለተከታታይ 8 ዓመታት ያየነው ይሄንን ነው። ይሄ ስርዓት በተለይ አብይ አህመድ የሚባል የሀገሪቱ ጠልሰም የሆነ ስርዓት በዚች ሀገር ላይ ስልጣን ከያዘ 6 ወር ሳይሞላው ነው በሀገሪቱ ላይ ከፍተኛ ግጭት እየተፈጠረ የነበረው። መጀመሪያ አዲስ አበባ ጀመረ። የደቡብ ተወላጆችን በአዲስ አበባ ዙሪያ አጸዳ፣ ቀጠለ፣ ወደ ትግራይ ሄደ፣ ወደ ሶማሌ ክልል ሄደ፣ ተመሳሳይ ችግሮችን ፈጠረ። አሁንም ወደ አማራ ክልል ገብቷል። አሁንም ወደ ተመልሶ ለሁለተኛ ዙር ወደ ትግራይና አሁንም ድንበር ተሻግሮ ወደ ኤርትራ ሀገር ግጭት ለመፍጠር እንቅስቃሴ እያደረገ ነው ያለው። ይሄንን ድርጊት ለሀገር አስቦ ለስርዓቱ መልካም አስተዳደር ለማምጣት አስቦ አይደለም እየተንቀሳቀሰ ያለው።
ለምሳሌ እንኳን ብንወስድ መሳይ በአርሲ የፈጸማቸው ጭፍጨፋዎች ከሰሞኑ በምን ምክንያት ነው ይህን ጭፍጨፋ እንዲፈጸም ያደረገው? ምክንያት አለው። የአገዛዙ ጦር በአማራ ክልል ከፍተኛ ሽንፈት እየደረሰበት ሲመጣ አርሲ አካባቢ እየተገደሉ ያሉት በጅምላ እየተጨፈጨፉ ያሉት የኦርቶዶክስ ክርስቲያን አባላት አብዛኛዎቹ የአማራ ተወላጆች ሲጨፈጨፉ የአማራና የኦሮሞን ማህበረሰብ ለማጣላት ሌላ አዳዲስ ግጭቶችን ለመፍጠር አስቦ ነው የሚባለው። በወለጋ እንግዲህ አብይ ደንጎሮ በሚባለው አካባቢ የኦሮሞ ነጻነት ሰራዊት መግለጫ በሰጠበት ሁኔታ በየትኛውም በክልላችን ውስጥ የሚንቀሳቀስ ማንኛውም የብሔር ተወላጅ ወንድማችን እህታችን ነው፣ ስለዚህ የመኖር መብት አለው፣ በዛ አካባቢ ሀብት አፍርቶ የመኖር መብት አለው ብሎ በሰጠበት መግለጫ ሳይውል ሳያድር አብይ ደንጎሮ ወረዳ ላይ የመንግስት በተለይ የኦሮሚያ ክልል የተለያዩ ወታደራዊ አደረጃጀቶች በተለይ በኦሮሚያ ክልላዊ መንግስት ድጋፍ እየተሰጣቸው በጀት ተመድቦላቸው ስልጠና ተሰጧቸው የወታደራዊ ስንቅና ታድሏቸው ይህንን አካባቢ የአማራ ተወላጆችን ለማጥቃት እሳት ቃጠሎ በማንሳት ማህበረሰቡ ያፈራውን ሀብት ሙሉ በሙሉ በአንድ ጀንበር እንዲያጣ በማድረግ አልፎ ህይወታቸው እንዲጠፋ በማድረግ በወለጋ አካባቢ እየተፈጸመ ያለውን ግፍ መንግስት መር እንደሆነ ለማወቅ ሊከብድ አይደለም። ወደ ጎንደር ስንሄድም እንግዲህ ኡስታዝ መሐመድ ዘይኑ በርካታ የጎንደር ማህበረሰብ የሚያውቀው ለረጅም ጊዜ የጎንደር እስልምና የዑለማዎች ምክር ቤትን ሲመራ የነበረ በህብረተሰቡ ዘንድ ከፍተኛ ተቀባይነት ያለው በእርዳታ ድርጅት ውስጥ ገንዘብ በማሰባሰብ ድሆችን የሚረዳ ምንም አይነት ከክርስቲያኑ ጋር በፍጹም ጽል የሌለው ኡስታዝ እንደሆነ ይታወቃል። ይህን ኡስታዝ ጎንደር አራዳ አካባቢ ቅዳሜ ገበያ ከሚገኘው መስጊድ አሰግዶ ከመስጊድ ሲወጣ ከአባቱና ከወንድሙ ጋር እየሄዱ በርካታ ጓደኞቹን አስከትሎ ወደ ቤት እየሄደ እያለ የመንግስት የታጠቁ ኃይሎች ከጎዳና ላይ በማስቆም ድብደባ በመፈጸም እንግዲህ እሱን ገለውታል። ከእሱ ጋር የነበሩ 10 ግለሰቦች የእስልምና እምነት ተከታዮች ከፍተኛ ጉዳት ደርሶባቸው ወደ ሆስፒታል እንደገቡ ነው መረጃዎች የሚያመላክቱት። እንግዲህ በዚህ አካባቢ የሆነ ችግር ሲፈጠር ወደ ሌላ አካባቢ አዲስ ችግር በመፍጠር የሰውን አቅጣጫ ወደ ሌላ ነርቶ ለመውሰድ ጥረት አድርጓል። እንግዲህ ጎንደር የተፈጸመው ነገር አሁንም ክርስቲያኑና ሙስሊሙ ግጭት ውስጥ እንዲገባ ለማድረግ ነው። ሃይማኖትን ከሃይማኖት፣ ብሔርን ከብሔር፣ ሀብታምን ከድሃ፣ ቀይን ከጥቁሩ ለማጋጨት ወረቀትና እስክሪብቶ ይዞ ሌት ተቀን እንቅልፍ የማይተኛ ስርዓት እንደሆነ የኢትዮጵያ ሕዝብ አውቆታል። አሁን አገሩንም ህይወቱንም ትዳሩንም ንብረቱንም ያጣው ኢትዮጵያ ሕዝብ ይሄን ስርዓት ለማስወገድ ነው መተባበር ያለበት። ይህን እየተደረገ ነው ብዬ ነው ማምነው። መሳይ እንግዲህ ወደ የአብይ አህመድ ሰራዊት አጠቃላይ ቁመና ላይ እንምጣና ምንድን ነው እየተደረገ ያለው? ሪፖርቶች እንደሚያመለክቱት በተለያዩ የዜና ምንጮች እንደወጣው መረጃ ከሆነ አገዛዙ 42000 በላይ ሰራዊቱ በአንድ አመት ውስጥ በተለያየ መንገዶች እንዳጣቸው ነው የሚነገረው። 42000 ቀላል ቁጥር አይደለም። የብዙ ሀገራት ቋሚ የመከላከያ ሰራዊት አቅምን የሚያሳይ ቁጥር ነው። በአብይ አህመድ የኢትዮጵያውያን ነፍስ የረከሰበት በመሆኑ እነዚህን 42000 በሁለት ቀናት ውስጥ አመጣለሁ ይችላል። በአንድ ወቅትም ተናግሮታል። ከአንድ ክልል በመቶ ሺዎች የሚቆጠሩ ሰራዊቶችን ማሰለፍ የምንችል ነን ብሎ ምን ያህል የሰው ነፍስ ቁም ነገር እንደማይሰጠውና እንደረከሰበት ያረጋገጠበትን መግለጫ በአንድ መድረክ ላይ በይፋ ተናግሯል። ለማንኛውም ሰራዊቱ እየከዳ ነው። በብዙ መንገዶች አገዛዙን እየተለየ ባገኘው አጋጣሚ እየጠፋ ነው ያለው። መሳሪያውን ይዞ ወደ ፋኖ የሚቀላቀለው ቁጥሩ የትየለሌ ነው። ምናልባት አብይ አህመድ ከዚህ በኋላ ጦርነት ለማካሄድ የሚያስችል ቁመና አለኝ ወይ ብሎ እየመረመረ ሊሆን ይችላል። በዚህ አንጻር በእግረኛ ሰራዊት ሊያደርግ የሚችለውን የውጊያ ብቃቱን እንዳጣ በብዙ ወታደራዊ ባለሙያዎች ጭምር ያሉት ሁኔታዎች ከግምት ገብተው እየተገለጹ ናቸው ያሉት። አብይ አህመድ ቴክኖሎጂ ባመጣው የድሮንና ሌሎች መሳሪያዎች አማካኝነት ጦርነትን እንዋጋለን እናሸንፋለንም የሚል በጣም የተሳሳተ እቅድ እንዳለው ይነገራል። ግን ከምንም በላይ የእግረኛ ሰራዊትን የሚያህል አንድን ጦርነት መጨረስና ማሸነፍ የሚችል የሰራዊት ክፍል የለም። ያንን አብይ አህመድ በብዙ መልኩ እያጣ ነው። አሁን እንደምንሰማው ሰራዊቱ እየተዋጋለት አይደለም። አላማ የለውም። አላማውን አያውቁም። ብዙዎቹ የተማረኩት ለምን ወደ አማራ ክልል እንደገቡ እንኳን የሚያውቁት ነገር የለም። ባገኙት አጋጣሚ እጅ መስጠት፣ በተለይም ደግሞ የፋኖ አመራሮች የምርኮኞችን አያያዝ በተመለከተ የያዙት አቋም ለአብይ አህመድ ሰራዊት ባገኙት አጋጣሚ እጅ እንዲሰጡ የልብ ነው እየሰጣቸው ያለው። ለማንኛውም ሰራዊቱ እየከዳ ነው በብዙ ቁጥር። ቀደም ሲልም በአውደ ውጊያ ውሎችን በተመለከተ በአካፈል ከመረጃዎች ላይ እንደጠቀስከው በየቦታው የአብይ አህመድ ሰራዊት በከፍተኛ ቁጥር እየፈራረሰና እጁን እየሰጠ ነው ማለት ይቻላል። አሁን ከትግራይም በከፊል ሰራዊቱን ወደ መሀል ሀገር እንዲመለስ ያደረገውም ይሄው ሰራዊቱ እንደማይዋጋለት የአብይ አህመድ አገዛዝ ከድምዳሜ ላይ በመድረሱ ሊሆን እንደሚችል መግለጽ ይቻላል።
መሳይ አሁን እኮ የሰራዊቱ መክዳት አዲስ የሆነብን ለምንድን ነው? አንደኛ የፋኖ ኃይሎች በተጠናከረ ሁኔታ አቀባበል አድርገው በሚዲያ ቀርጸው ሐሳባቸውን ለኢትዮጵያ ሕዝብ እንዲያስተላልፉ ማድረጋቸው ነው እንጂ በሰራዊት ብዛት እንኳ ቢሆን ኑሮ ምናልባትም እነሱ ፎክረው እንደሄዱት በ15 ቀን ጊዜ ውስጥ የፋኖ ኃይሎችን ትጥቃቸውን አይደለም ቀበቷቸውን ማስፈታት ይችሉ ነበር። በሰራዊት ብዛት የዳነ መንግስት የለም። የብልጽግና ጄኔራሎች ከትከሻቸው ላይ ያለው ኮከብ የቀበሮ ኮከብ ነው ማለት እስኪንችል ድረስ በጣም የተናቁ ጄኔራሎች እንደሆኑ እንዴት ሰራዊቱ ዘመድ ወገናቸው አይደለም አስገድደው ወደ ጦርነት ያስገቡት ህፃናት ጫማቸውን እንኳን ተሸክመው መሮጥ የማይችሉ ህፃናት ሲማረኩ እንኳን እንዴት መናገር እንደሚገባቸው እንኳን የማያውቁ ገና አድገው ያልጨረሱ ታዳጊ ወጣቶችን በገፍ እያስጨረሱ እኔ እድለኛ ሆኜ ነው እጄ ሰጠሁት እየተገኘሁት። ብዙ ጓደኞች አልቀዋል። በየምሽጉ የመከላከያ ሰራዊት አባላት እያለቀሱ ቁጭ ብለው መረረን፣ ደከመን፣ ሰለቸን፣ ጦርነት በቃን፣ አላማ የሌለው ጦርነት ነው ከእንግዲህ በኋላ በየት መውጫ መንገድ አጣን ብለው በምሽጋቸው ውስጥ ተቀምጠው ስንት መከላከያ ሰራዊት አባላት ነው በቲክቶክ እና በቪዲዮ የለቀቁት። ይህን እያየ አሁን ግን አዲስ የሆነው ለምንድን ነው? በተለይ 25 የመከላከያ አባላት ከሰሞኑ ልጅ ኢያሱ ኮርን ሲቀላቀሉ በውጊያ መሀል ነው የሻለቃ አዛዣቸውን ጨምሮ በውጊያ መሀል 25 መከላከያ ሰራዊት ተደራጅቶ ከመከላከያ ወጦ ለፋኖ ኃይሎች እጅ ሰጠ ማለት ወደ ውጊያ ቀጠና ከመግባታቸው በፊት ተነጋግረዋል ማለት ነው። በዛሬው ዕለት እንዲሁ መሳይ የዘመቻ መሪውን ጨምሮ የመቶ መሪዎችን ሬዲዮ ኦፕሬተር መገናኛ ኃላፊውን ጨምሮ የ11ኛ እዝ አባላት 203ኛ ኮር 83ኛ ክፍለ ጦር አባላት የምኒልክ እዝ መቀላቀላቸውን ታውቋል። ይሄ ማለት በውጊያ በመሃል ብቻ ሳይሆን ሰራዊቱ ጉዞ በሚያደርግበት ሰዓት ወደ ውጊያ ለማጥቃትም ወይም የደፈጣ ጥቃት ለመፈጸምም ወይም ሌላ የወታደራዊ ተልኳቸውን ለመፈጸም እንቅስቃሴ በሚያደርጉበት ሰዓት ወይም በመሽጋቸው ተቀምጠው በሚገኙበት ሰዓት ባገኙት አጋጣሚ ሁሉ እየከዱ የፋኖ ኃይሎችን እየተቀላቀሉ ነው የሚገኙት። ይሄ እድለኛ ሆኖ ከፋኖ እጅ የሰጡ ሰዎችን ነው የምናየው። ሌሎች ግን ልብሳቸውን እየቀየሩ በገንዘብ መሳሪያቸውን ለገበሬ ሰጠው ዩኒፎርማቸውን አውልቀው በሸጡት ክላሽ ልብስ ገዝተው ስንቅ ቋጥረው ገንዘብ ይዘው በትራንስፖርት ወደ የቤተሰቦቻቸው የሚሄዱ ደግሞ የሚሄዱበት ሀገር ይቁጠረው። በርካታ ሰራዊት እየፈረሰበት ነው። ነገር ግን ጠቅላይ ሚኒስትሩ እንዳለው በአንድ ወር ጊዜ ውስጥ 1 ሚሊዮን ወጣት አለን፣ የወጣት ችግር የለብንም፣ አሰማርተን አፍነን ይዘን ማሰልጠኛ አስገብተን 1 ሚሊዮን ጦርና አውጥተን እንለቅባቸዋለን ብሎ የተናገረውን የኢትዮጵያ ሕዝብ የሚያስታውሰው ነገር ነው። ይሄ ሰራዊት አሰልጥኖ ማስገባት የመንግስትን ጀግንነት ወይንም የአሸናፊነት ስነልቦና ሊያመጣ አይችልም። ምክንያት አልባ ጦርነት ነው እያደረግን ያለ ነው ብሎ ሰራዊቱ ተሰላችቷል፣ ደክሞታል፣ ፈዟል። ባገኘው አጋጣሚ ሁሉ እየጠፋ የፋኖ ኃይሎችን እየተቀላቀለ ስለሆነ በአጠቃላይ መንግስት በዚህ ቁመና ላይ ሊቀጥል እንደማይችል አጠቃላይ የኢትዮጵያ ሕዝብ አውቆታል። ይሄ እንዳይታወቅበት ወይንም የመከላከያ ጄኔራሎች ደግሞ በባህር ዳር ከተማ በውጊያ በሚደረግበት በኮምቦልቻ አካባቢ ትልልቅ ሆቴሎች ላይ፣ በወልዲያ አካባቢ ትልልቅ ሆቴሎች ላይ፣ በባህር ዳር እንዲሁ በጎንደር በደብረ ታቦር ትልልቅ ሆቴሎች ላይ ተቀምጠው ገንዘብ ሳያወጡ በዛ ሆቴል ላይ መንግስት እና የባለ ሀብቶችን እያስጠሩ ገንዘብ እየተቀበሉ አንድም ጥይት ድምፅ ሳይሰሙ የኢትዮጵያን ሕዝብ እያስፈጁት እንደሆነና ይሄ ለግል ጥቅማቸው የኢትዮጵያን ወጣት እያስፈጁት እንደሆነ አውቆ የመከላከያ ሰራዊቱ ፈርሶ የፋኖ ኃይሎችን መቀላቀል እንዳለበት ነው። ግን በአጠቃላይ ጊዜ እንዲህ ሊበስል ማጎደ የፈጀው የምንልበት ጊዜ ሩቅ አይደለም። ይሄ ስርዓት መውደቁ አይቀርም። ነገር ግን ምናልባትም ይችን ሀገር ይዟት እንዳይወድቅ የኢትዮጵያ ሕዝብ ከመቼውም ጊዜ በላይ ተደራጅቶ ወደ ትግል መግባት እንዳለበት ነው እያንዳንዱ ኢትዮጵያዊ ኃላፊነትም እንዳለበት ግዴታም እንዳለበት ነው በዚህ አጋጣሚ ሐሳብ መስጠት የምፈልገው። መሳይ እንግዲህ የጎንደሩ የኡስታዙ ግድያ ሆን ተብሎ የተቀናበረ የአብይ አህመድ አገዛዝ ሁልጊዜ ምጥ ሲይዘውና ማጣፊያ ሲያጥረው እንዲህ አይነቱን ነገር በመፈጸም የህዝብን የትኩረት አጀንዳ ወደ ሌላ በማድረግ እንደዚሁም የእርስ በርስ ግጭት በመፍጠር የስልጣን እድሜውን ለማራዘም የሚያደርገው የተለመደ የተቃጠለ ፊልም ነው ማለት እንችላለን። በየጊዜው እንዲህ አይነት መሰል ነገሮችን በማድረግ ነው ብዙ ሰዎች ይህንን አውቀውበታል። በአማራ ሳይንት በቤተክርስቲያን ላይ የፈጸመው ግፍ መቼም የሚረሳ አይደለም። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየአቅጣጫው በቤተክርስቲያኒቱ ልጆች ላይ በቤተክርስቲያኒቱ ተቋማት ላይ አገዛዙ እየፈጸመ ያለውን መሰል የግፍ እርምጃ ለመከላከልም ሆነ አጥብቃ ለማውገዝ ብዙም ያልቻለችበት ሁኔታ በራሱ እንደ አንድ አሳዛኝ አጋጣሚ ተደርጎ የሚታይ ነው። በአጠቃላይ የአብይ አህመድ አገዛዝ አይኑን ጨፍኖ ምርጫ አካሄዳለሁ ብሎ ሀገሪቱን በቀውስ ውስጥ አድርጎ ህዝብን የበለጠ መከራ ውስጥ በሚከት ፍጹም በሆነ አይንን ጨፍኖ በሚደረግ የገደል ሩጫ
ሩጫ አይነት በሚመስል መልኩ መጠነ ሰፊ የሆነ እንቅስቃሴ እያደረገ ይገኛል። ከዚህ እንቅስቃሴው የሚገታው የተባበረ የህዝብ ክንድ ነው። የዚህ የተባበረ የህዝብ ክንድ ደግሞ መምጫው ጊዜ የተቃረበ እንደሆነ በተለያዩ ምልክቶች እያየን ነው። ነገሮችን እየተከታተልን መረጃዎችን እየሰበሰብን በቀጣይ የምንገናኝ